ኢኮኖሚው ዓለም ኬንያዊው ፖል ሩሶ ባለፈው ሳምንት አዲስ አበባ የተገኙት በኢትዮጵያ የፋይናንስ ፎረም ላይ ለመሳተፍ ብቻ ሳይሆን በዋና ስራ አስፈጻሚነት የሚመሩት ኬሲቢ ግሩፕ አዲስ ወደሚከፈተው ገበያ ለመግባት እንደቆረጠ ለማሳወቅ ጭምር ነበር። ኩባንያቸው በስሩ በሚገኙ ድርጅቶች በኩል በበርካታ የአፍሪካ ሀገራት በኢንቨስትመንትና በባንክ ስራ ላይ የተሰማራ ነው። ኬሲቢ ግሩፕ ባለፉት ዓመታት አይኑን በኢትዮጵያ ገበያ ላይ ጥሎ ቆይቷል። አሁን ጊዜው የደረሰ ይመስላል። በእርግጥ እዚህ የተገኘሁት ኬሲቢ ኢትዮጵያ እንደሚገባ ለመግለጽ ነው። እመኑኝ። በቀጠናው ትልቁ አበዳሪ የሆነው ኬሲቢ ግሩፕ 15.5 ቢሊዮን ዶላር ጥሪት ያለው ግዙፍ ኩባንያ ነው። በችርቻሮ የባንክ ሥራ ከደንበኞቹ በተጨማሪ ለግዙፍ የመሠረተ ልማትና ኢንዱስትሪ ግንባታዎች፣ ለንግድና ለመኖሪያ ቤት ግንባታ ብድር ያቀርባል። ፖል ሩሶ የሚመሩት ኬሲቢ ግሩፕ በአሁኑ ወቅት የኬንያ ንግድ ባንክና የኬንያ ብሔራዊ ባንክን ያስተዳድራል። በደቡብ ሱዳን፣ ዩጋንዳ፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ሩዋንዳ፣ ቡሩንዲ እና ታንዛኒያ የባንክ ሥራዎች የሚያከናውኑ ኩባንያዎች በስሩ ይገኛሉ። ኩባንያው ዋና መስሪያ ቤቱ በሚገኝበት በኬንያ በሩዋንዳ እና በዴሞክራቲክ ሪፐብሊክ ኮንጎ እንዳደረገው ሁሉ በኢትዮጵያ በስራ ላይ ከሚገኙ ባንኮች አንዱን መግዛት ይፈልጋል። ቅርንጫፍ ለመክፈት ወይም አዲስ ለመቋቋም እንደማንፈልግ ግልጽ ነን። በተደነገጉት ደንቦች መሰረት ግዢ ለመፈጸም እያሰብን ነው። ባለፉት 5 ዓመታት የኢትዮጵያ ገበያ የሚሰጠውን ዕድል እየተመላለሱ መታዘባቸውን የገለጹት ፖል ሩሶ ለውጥ አይቻለሁ ሲሉ ተደምጠዋል። ዋና ስራ አስፈጻሚው ኢትዮጵያ የባንክ ገበያዋን የምትከፍትበት መጪው ጊዜ ብሩህ እንደሚሆን በልበ ሙሉነት ተናግረዋል። እንደ ኬሲቢ ግሩፕ ያሉ ኩባንያዎች ወይም ባንኮች ወደ ኢትዮጵያ እንዲገቡ የሚፈቅደው የባንክ ሥራ አዋጅ የጸደቀው ታህሳስ 8 ነበር። የውጭ ባንኮች በኢትዮጵያ ተቀጥላ በማቋቋም በስራ ላይ ከሚገኙ ባንኮች ድርሻ በመግዛት ቅርንጫፍ በመክፈት አሊያም የውክልና ጽሕፈት ቤት ከፍቶ መስራት በአዋጁ ተፈቅዶላቸዋል። በአዋጁ መሰረት ብሔራዊ ባንክ በልዩ ሁኔታ በአግባቡ የተቋቋሙ መልካም ስም እንደዚሁም ጤናማ የፋይናንስ አቋም ያላቸው የውጭ ባንኮች በግዢ አማካኝነት ነባር የሀገር ውስጥ ባንኮችን በከፊል ወይም ሙሉ በሙሉ እንዲይዙ ሊፈቅድ ይችላል። ይህ የሚሆነው ለኢኮኖሚው ጠቀሜታ ያላቸው ስትራቴጂክ ኢንቨስትመንቶችን ለመሳብና ወይም ችግር ውስጥ ላለ ባንክ እልባን ለመስጠት የፋይናንስ መረጋጋትን ለማስጠበቅ እንደሆነ በአዋጁ ሰፍሯል። የኢትዮጵያ ብሔራዊ ባንክ ለውጭ ባንኮች ፈቃድ የሚሰጥበት መመሪያ ዝግጅት እየተጠናቀቀ መሆኑን የገለጹት የብሔራዊ ባንክ የፋይናንስ ዘርፍ ከፍተኛ አማካሪ ጆቴ ወርቅ ጉደታ እጅግ በቅርቡ ይጸድቃል ተብሎ እንደሚጠበቅ ተናግረዋል። አንድ ጊዜ ዘርፉ ከተከፈተ ኢትዮጵያ የባንክ ስራን ለውጭ ኩባንያዎች ለመክፈት መነሾ ከሆኑ የፖሊሲ ግፊ ምክንያቶች ጋር የተጣጣመ ስልታዊ ፍላጎት ያላቸውን ስትራቴጂያዊ ኢንቨስተሮች መሳብ እንፈልጋለን። ጆቴ ወርቅ ባለፈው ሳምንት በተካሄደው የኢትዮጵያ የፋይናንስ ፎረም ላይ እንዳሉት የሀገሪቱ ባንኮች አጠቃላይ ትርፍ ባለፉት ዓመታት ከ10 እስከ 20 በመቶ እድገት አሳይቷል። ከኢትዮጵያ ሕዝብ የባንክ ተጠቃሚው 65 በመቶ ገደማ ብቻ ቢሆንም ባለፈው ዓመት ኢንዱስትሪው 1.2 ቢሊዮን ዶላር እንዳተረፈ ጆቴ ወርቅ አስረድተዋል። የውጭ ባንኮችን ወደ ኢትዮጵያ በማስገባት የብሔራዊ ባንክ ሹማምንት የፋይናንስ አገልግሎት ተደራሽነትን ማስፋት፣ ፈጠራና ቅልጥፍናን ማፋጠን እንደዚሁም የኢትዮጵያን ገበያ ከዓለም አቀፉ የፋይናንስ ኢንዱስትሪ ጋር ማስተሳሰር ይፈልጋሉ። ኢትዮጵያ በገበያዋ የውጭ ባንኮችን ለማስተናገድ ስትዘጋጅ ተቆጣጣሪው ብሔራዊ ባንክ የብድር አሰጣጥና የኮርፖሬት አደረጃጀትን ጨምሮ በበርካታ የባንክ ሥራ መመሪያዎች ላይ ማሻሻያ አድርጓል። ብሔራዊ ባንክ ከዓለም እንኳን ባይሆን ቢያንስ በአፍሪካ ምርጥ ከሚባሉ የፋይናንስ ተቆጣጣሪ ተቋማት አንዱ ሆኖ ለመገኘት ራሱን ሲያዘጋጅ መቆየቱን ምክትል ገዢው ሰለሞን ደስታ ተናግረዋል። የባንኩ ባለሙያዎች በስመጥር ተቋማት ስልጠና ማግኘታቸውን የገለጹት ሰለሞን የዓለም ባንክና የዓለም አቀፉ የገንዘብ ድርጅት ባልደረቦች እያማከሯቸው መሆኑን ተናግረዋል። ከዓለም ባንክና ከዓለም አቀፉ የገንዘብ ድርጅት አማካሪዎች ጋር ስንሰራ ቆይተናል። አንዳንዶቹ ተቀማጭ አማካሪ ሆነው ከኛ ጋር እየሰሩ ነው። በጣም አስፈላጊ የሆኑ ጉዳዮችን ለመለየትና እውቀታችንን እንድናዳብር የኛ ባለሙያዎች ከነሱ ጋር አብረው በመስራት ላይ ይገኛሉ። ስለዚህ መሰረቶቹ ጠንካራ ናቸው። ዘርፉን በስሏል። ጥቅማችንን በማሳደግና ጉዳቱን በመቆጣጠር ማሻሻያውን ተግባራዊ ማድረግ የኛ ፈንታ ነው። maximizing our benefit and in fact
መጪዎቹ ወራት የኢትዮጵያ የፋይናንስ ኢንዱስትሪ በርከት ያሉ ለውጦች የሚያይበት ሊሆን እንደሚችል የመንግስት ባለስልጣናት ባለፈው ሳምንት ጥቆማ ሰጥተዋል። ብሔራዊ ባንክ የሚከተለው የገንዘብ ፖሊሲ በመስከረም 2018 ገደማ በዋጋ ላይ የተመሰረተ ይሆናል። የኢትዮጵያ ብሔራዊ ባንክ እስከ ታህሳስ 2018 ባለው ጊዜ የመጀመሪያውን ፈቃድ ለውጭ ባንክ ይሰጣል ተብሎ ይጠበቃል። ኢትዮጵያ የውጭዎቹን ባንኮች ስትጠብቅ የዓለም ባንክ የፋይናንስ ዘርፍ ማጠናከሪያ ፕሮጀክት ባለፈው ሳምንት ተግባራዊ መሆን ጀምሯል። በዚህ ፕሮጀክት ዓለም ባንክ ለጠቅላይ ሚኒስትር አብይ አህመድ መንግስት $700 ሚሊዮን ብድር ይሰጣል። በፕሮጀክቱ ለኢትዮጵያ ከተፈቀደው ብድር አብዛኛው ኢህአዴግ ልማታዊ መንግስትን ፋይናንስ ለማድረግ የተጠቀመበትን የንግድ ባንክ ከገባበት ቀውስ ለመታደግ የተደለደለ ነው። ፕሮጀክቱ በኢትዮጵያ ብሔራዊ ባንክ፣ በኢትዮጵያ ንግድ ባንክና በኢትዮጵያ ልማት ባንክ ገቢራዊ የሚደረግ ነው። ሶስቱን የመንግስት ተቋማት በማጠናከር የኢትዮጵያን የፋይናንስ ዘርፍ መረጋጋት ለማሳደግ የተዘረጋው ፕሮጀክት 4 ዓላማዎች አሉት። የባንክ ዘርፉን የቁጥጥርና አስተዳደራዊ ማዕቀፍ እንደዚሁም የብሔራዊ ባንክን ተቋማዊ አቅም ማጠናከር የመጀመሪያው ዓላማ ነው። ሁለተኛው የፕሮጀክቱ ዓላማ የኢትዮጵያ ንግድ ባንክን ለማሻሻል መልሶ ለማዋቀርና የመስሪያ ካፒታሉን ለማሳደግ የታቀደ ነው። ባለፈው ሳምንት በተካሄደው የኢትዮጵያ የፋይናንስ ፎረም ላይ በዓለም ባንክ ከተፈቀደው ብድር ውስጥ $253 ሚሊዮን ወደ ንግድ ባንክ ገቢ መደረጉን የብሔራዊ ባንክ ገዢ ማሞ ምህረቱ ተናግረዋል። ተስፋችን ከበጀት ዓመቱ መጨረሻ በፊት ማለትም ከሰኔ መጨረሻ በፊት ተጨማሪ $400 ሚሊዮን ገደማ ለኢትዮጵያ ንግድ ባንክ ይለቀቃል ብለን እንጠብቃለን። ንግድ ባንክ ተሸክሞት የቆየውን 845 ቢሊዮን ብር የመንግስት የልማት ድርጅቶች ዕዳ በ10 ዓመታት ውስጥ ግብር ሰብስቦ ለመክፈል ገንዘብ ሚኒስቴር ተረክቧል። ገንዘብ ሚኒስቴር ባወጣው የዕዳ ሰነድ አማካኝነት የንግድ ባንክን የመስሪያ ካፒታል ለማሳደግ 316 ሚሊዮን ብር ገደማ መድቧል። በንግድ ባንክ ላይ ገቢራዊ የሚደረገው የዓለም ባንክ ፕሮጀክት በ3 ምዕራፎች የተከፋፈለ ሲሆን ባንኩ የተፈቀደለትን የገንዘብ መጠን ከእጁ ለማስገባት ጥብቅ ቅድመ ሁኔታዎች ማሟላት ይጠበቅበታል። አቶ አቤሳኖ በፕሬዝዳንትነት የሚመሩትን ባንክ አስተዳደር ማሻሻል ቀዳሚ ስራ ነው። በሁለተኛው ምዕራፍ የተበላሹ ብድሮችን ለማስወገድና የስጋት ተጋላጭነትን ለመቀነስ የባንኩን የሂሳብ መዝገብ መልሶ ማዋቀር ያስፈልጋል። ሶስተኛውና የመጨረሻው የኢትዮጵያ ንግድ ባንክን ካፒታል ማሳደግ ይሆናል። ዓለም ባንክ በፕሮጀክቱ ለንግድ ባንክ የሚሰጠው ገንዘብ ለሌላ የብድር አገልግሎትም ሆነ ኢኮኖሚያዊ እንቅስቃሴ መዋል እንደማይችል መቀመጫውን በዋሽንግተን ዲሲ ያደረገው አበዳሪ ተቋም ስለ ፕሮጀክቱ ያሰፈረው ማብራሪያ ይጠቁማል። ዓለም ባንክ በዚህ ፕሮጀክት ለኢትዮጵያ $700 ሚሊዮን እንደሚያበድር የተገለጸው በሐምሌ 2016 የጠቅላይ ሚኒስትር አብይ አህመድ መንግስት የውጭ ምንዛሪ ግብይት ስርዓት ለውጥ ባደረገበት ወቅት ነው። በዓለም አቀፉ የገንዘብ ድርጅት የ$3.4 ቢሊዮን ብድር የሚደጎመው የተራዘመ የብድር አቅርቦት መርሃ ግብር መንግስት የሚከተለውን የገንዘብ ፖሊሲ በማዘመን የዋጋ ግሽበትን የመግታት ዓላማ ጭምር አለው። በዚህ መሰረት የጠቅላይ ሚኒስትር አብይ አህመድ መንግስት ከብሔራዊ ባንክ የሚወስደውን የቀጥታ ብድር በዚህ ዓመት ሙሉ በሙሉ ለማቆም ወስኗል። በምትኩ መንግስት የሚገጥመውን የበጀት ጉድለት ለመሙላት ፊቱን ከሀገር ውስጥ አማራጭ የብድር ምንጮች ወደ ማፈላለግ አዙሯል። በብሔራዊ ባንክ በኩል ለሽያጭ የሚቀርበው የግምዣ ቤት ሰነድ ወይም ትሬዠሪ ቢል አንዱ የመበደሪያ መሳሪያ ነው። እስካሁን በነበረው አሰራር ባንኮችና የጡረታ ፈንዶች ይህን የዕዳ ሰነድ ሲገዙ ቆይተዋል። ባለፈው ሳምንት የመንግስት የመዋለ ንዋይ ክንድ የሆነው የኢትዮጵያ ኢንቨስትመንት ሆልዲንግስ የ7 ቢሊዮን ብር የግምዣ ቤት ሰነድ መግዛቱ ይፋ ተደርጓል። ለመጀመሪያ ጊዜ ከባንክና ከጡረታ ፈንድ ኢንዱስትሪዎች ውጪ የግምዣ ቤት ሰነድ በመግዛት ከኢትዮጵያ ኢንቨስትመንት ሆልዲንግስ ኢንቨስተር አግኝተናል። ይህ በመጀመሪያ የኢትዮጵያ ኢንቨስትመንት ሆልዲንግስ በግምዣ ቤት ሰነድ ገበያ ላይ ያለው አመኔታ ማሳያ ነው። የዚህ ሽያጭ ሁለተኛና ጠቃሚ ዋጋ የበጀት ጉድለትን ለማሟላት የዋጋ ግሽበት ወደ ማስተካከሉ የብድር ምንጮች ማሻገር መቻልን ነው። ይህ እጅግ በጣም ጠቃሚና ታሪካዊ እርምጃ ነው። ባንኮች የግምዣ ቤት ሰነድ በመግዛት ለመንግስት እንዲያበድሩ የተጣለባቸው ግዴታ በሰኔ ወር ይነሳል ተብሎ ይጠበቃል። ገንዘብ ሚኒስቴር የብሔራዊ ባንክን የቀጥታ ብድር ቢያቆምም መንግስት የሚገጥመውን የበጀት ጉድለት ለመሙላት ግን ከኢትዮጵያ ኢንቨስትመንት ሆልዲንግስ በተጨማሪ ሌሎች አበዳሪዎች ያስፈልገዋል።
በቅርቡ ስራ የጀመረ የሰነድ ሙዓለ ንዋዮች ግምጃ ቤት ስላለን ወደፊት የግምጃ ቤት ሰነድ ሽያጭን እንደናንተ ላሉ ግለሰብ ኢንቨስተሮች ማቅረብ እንጀምራለን። ዘመናዊ የፋይናንስ መሰረተ ልማት ባላቸው ሌሎች ሀገሮች እንደምንመለከተው ግለሰቦች ወደፊት የግምጃ ቤት ሰነድ በመግዛት ኢንቨስት ማድረግ እንዲችሉ እናደርጋለን። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።